አምስተኛ ቀኑን የያዘው በአሜሪካ እስራኤልና በኢራን መካከል የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን ሀገራት የጥቃት ሰለባ እያደረገ ተባብሶ ቀጥሏል። የዓለም አቀፍ መገናኛ ብዙኃን በየደቂቃዎቹ አዳዲስ መረጃዎችን ሲያስደምጡ የሁለቱ ሀገራት ያጸፋ መመላለስ አዝማሚያ ነገሩ በቀላል ላይቋጭ እንደሚችል አመላካች ሆኗል። ኢራን ጠቅላይ መሪዋ አያቶላህ አሊን ጨምሮ በርካታ ከፍተኛ አመራሮቿን በአንድ ቅጽበታዊ ጥቃት ማጣቷን ተከትሎ በቀጠና ወደሚገኙ ሀገራት ሚሳይሎችንና ድሮኖችን በመጠቀም የበቀል እርምጃዎችን ተያይዛለች። በኢራን ጥቃት ኢላማ ከተደረጉ ሀገራት መካከል እስራኤል፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቆጵሮስና በሆርሙዝ ሰርጥ የሚያልፉ መርከቦች ናቸው። እስካሁን በወጡ መረጃዎችም ኢራን ከ1100 በላይ ዜጎቿን በጦርነቱ አጥታለች። ይሁንና ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ መጠነ ሰፊ ጥቃት ማድረሷን ትገልጻለች። ታዲያ ኢራን ከባድ ፈተና ውስጥ ባለችበት የተለሳለሰ የአጋርነት አቋም አሳይተዋል በሚል ስማቸው ሲነሳ የነበሩት ቻይናና ሩሲያ ጠንካራና በተለይም በዲፕሎማሲው ዘርፍ የማያወላዳ አቋማቸውን ማሳየታቸው ተገልጿል። ሞስኮ ቴህራን የኒውክሌር ጦር መሳሪያ እየሰራች ስለመሆኗ ምንም አይነት መረጃ አላየውም ስትል አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት ኮንናለች። ቤጂንግ በበኩሏ አሜሪካና እስራኤል የጀመሩትን የጋራ ጥቃት በአስቸኳይ ሊያቆሙ ይገባል ስትል አሳስባለች። የቻይና የውጭ ጉዳይ ሚኒስትር ዋንጊው ከእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር ጋር በስልክ ባደረጉ ቆይታ እስራኤልና አሜሪካ በኢራን ላይ የሚሰነዝሩትን ማንኛውንም ወታደራዊ ጥቃት ሀገራቸው እንደምትቃወም እንደገለጹላቸው የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። በዋሽንግተንና በቴህራን መካከል እየተካሄደ የነበረው ድርድር ከፍተኛ መሻሻል እያሳየ ባለበት ወቅት ሂደቱ በወታደራዊ እርምጃ መቋረጡን ያነሱት የቻይና የውጭ ጉዳይ ሚኒስትር ቻይና ግጭቱ እንዳይባባስ ትጠይቃለች ብለዋል። የኃይል እርምጃ ችግሮችን በፍጹም መፍታት አይችልም፣ ይልቁንም አዳዲስ ችግሮችንና የማይገፉ የረጅም ጊዜ መዘዞችን ያመጣል። ስለሆነም ሁኔታው እንዳይባባስ አሜሪካና እስራኤል የጀመሩትን የጋራ ጥቃት በአስቸኳይ እንዲያቆሙ ሲሉ ጠይቀዋል። የቻይና ውጭ ጉዳይ ሚኒስቴር በመግለጫው የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር የቻይና ሰራተኞችና ተቋማትን ደህንነት ለማረጋገጥ ተጨባጭ እርምጃዎችን ለመውሰድ ከዋንግ የቀረበላቸውን ጥያቄ መቀበላቸውን ገልጿል። እየተባባሰ የመጣውን ቀጠናዊ ሁኔታ ለማረጋጋት ከእስራኤልና ከቤጂንግ ጋር የተደረገው ጦርነቱን የማብረድ ጥረት የመጣው የቻይና ውጭ ጉዳይ ሚኒስትር ዋንጊው ከትላንት በስቲያ ሰኞ ከኢራን፣ ኦማንና ፈረንሳይ ውጭ ጉዳይ ሚኒስትሮች ጋር ለመወያየት የጀመሩትን ጥረት ተከትሎ ነው ተብሏል። ይህ በእንዲህ እንዳለ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት ምናልባትም ኢራንን ወደ ኒውክሌር ማስፋፋት ልውስ ሊከታት ይችላል ሲሉ ተደምጠዋል። የአሜሪካና የእስራኤል ድርጊት በኢራን ውስጥ አዳዲስ ኃይሎች ብቅ እንዲሉ ሊያደርግ ይችላል ሲሉም ለዜና ኮንፈረንስ ተናግረዋል። ሁኔታው በዚሁ ከቀጠለ የኒውክሌር ማስፋፋት ችግር ከቁጥጥር ውጪ ሊመጣ ይችላል። የአረብ ሀገራትም የኒውክሌር ጦር መሳሪያ ለማግኘት የሚደረገውን ሩጫ መቀላቀል ይጀምራሉ ሲሉ ላቭሮቭ ማስጠንቀቂያ ሰጥተዋል። ከኢራን አቻቸው አባስ አራክቺ ጋር መነጋገራቸውን የገለጹት ላቭሮቭ ሞስኮ አሁንም ኢራን የኒውክሌር ጦር መሳሪያ እየገነባች ስለመሆኗ ምንም አይነት ማስረጃ የላትም ብለዋል። ሩሲያ ጥቃቱን በመቃወም ለግጭቱ ዲፕሎማሲያዊ መፍትሄ ለመስጠት ዝግጁ መሆኗንም አረጋግጠዋል። የሩሲያ ውጭ ጉዳይ ሚኒስቴር አሜሪካና እስራኤል ባሳለፍነው ቅዳሜ በኢራን ላይ የመጀመሪያ ጥቃት ሲሰነዝሩ በሉዓላዊና በገለልተኛ የተባበሩት መንግስታት ድርጅት አባል ሀገር ላይ የተፈጸመ የታሰበና ያልታሰበ የትጥቅ ወረራ ሲል ከሶ ነበር። ሁለቱ ሀገራት በቴህራን የስርዓት ለውጥ ለማምጣት ያላቸውን እውነተኛ ኢላማ ከኢራን ጋር ያለውን ግንኙነት መደበኛ ለማድረግ በተደረገ ድርድር ሽፋን ደብቀው አሲረዋል ሲልም ሚኒስትሩ ከሷል። አሜሪካና እስራኤል አካባቢውን በፍጥነት ወደ ሰብአዊ፣ ኢኮኖሚያዊና ዘርፈ ብዙ አደጋዎች እየገፉት ይገኛሉ ሲልም ሚኒስቴሩ አስጠንቅቋል። በዛሬው ዕለት መግለጫ የሰጡት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው አሜሪካና እስራኤል በኢራን ላይ ሰነዘሩትን ጥቃት በመቃወም ሂደቱ በዚሁ ከቀጠለ የከፋ አደጋ ላይ መጣ ይችላል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት ግዴለሽና ህገወጥ በማለት ያወገዙ ሲሆን በሁለቱ የኔቶ ሀገሮች መካከል ያለውን ውጥረት ጨምሮታልም ብለዋል። የአሜሪካ አውሮፕላኖች በቴህራን ላይ ለሚያካሂዱት ጥቃት በደቡብ ስፔን የሚገኙትን የባህርና የአየር ኃይል ጣቢያዎችን እንዳይጠቀሙ ሲሉም ክልከላ ጥለዋል። የጦርነቱ አካሄድ በቀላሉ የሚበርድ አይመስልም። በኢራን መንግስት የሚደገፈው የሊባኖሱ ታጣቂ ሄዝቦላ ወደ እስራኤል ሮኬቶችን በማስወንጨፍ ጦርነቱን መቀላቀሉም ሌላ አስጊ አዝማሚያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር ጊዜው አልፎባቸዋል ሲሉ መደመጥ፣ በአንጻሩ ኢራን በተባበሩት መንግስታት አምባሳደሯ
አሊ ባህሬኒ በኩል ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው ማለቷ ስጋቱን እጅግ አባብሶታል። በእስራኤልና አሜሪካ መሪነት በኢራን ላይ የተከፈተው የማጥቃት ዘመቻ የአገሪቷን መሪ ጨምሮ ከፍተኛ ባለስልጣናቶቿን ያጣችው የኢራን የበቀል እርምጃ የገፈቱ ቀማሽ ለሆኑ የቀጠናው ሀገራትም መዘዝና ስጋት አስከትሎ ዛሬም በዚች ቅስፈት ስንት ንጹሃን ዜጎች ህይወታቸው እየተቀጠፈ ይሆን? ቤት ይቁጠረው። የጦርነት አስከፊ ገጽታው ነውና